ዋው እንዴት እናጨብጭብላችሁ! እንደዚህ 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 እናጨብጭብላችሁ። በስማ ዋው እንዴት ደስ የሚል ድራማን የተያዛችሁት ባካችሁ። እሺ ወዳጅና ጠላት አብሮ ይሄዳል እንዴ? ወዳጅና ጠላት አንድ ላይ አንድ አይነት ተመሳሳይ ድራማ ይሰራል እንዴ? እንዴ ወዳጅና ጠላት አንዴ አገር ይለቃል እንዴ? ወዳጅና ጠላት አንዴ ማለት አልገባንም። ምን እየተካሄደ እንደሆነ አልገባንም። እውነትም ደንበኛ በህዝብ ቀላጅ፣ የህዝብ ልብ የምትጠቡ ቢዝነስ ብር በጣም የጠማችሁ ሰዎች መሆናችሁን ዛሬ ነው የተረዳሁት። ሁላችሁም ክሮች እንዳላችሁ ማለት ነው። ወላ ግሬስ ወላ ሮያል ማለት ነው። እንደናንተ ሀሪፍ የለም፣ እንደናንተ ስማርት የለም። በስማ እንዴት ትችሉበታላችሁ? ባካችሁን እንደው ሰው መሰብሰብ እንዴት ትችሉበታላችሁ? እንደው ሰውን ቴንሽን ለመስጠት ኧረ በተሰቀለው ዋው! በጣም ነው ያደነቅናችሁ። እውነት ለመናገር በግሌ በጣም ነው ያደነቅኳችሁ። ለአብርሃምና ለሄርሜላ ሚሊየን ብር ተላከላቸውና ውጪ ሊወጡ ነው። ዋው! እሺ ላኪው ማን ይሆን? ገንዘብ የዝሙትን መንገድ የሚያስተላልፍ ገንዘብ የሚልክልሽ በሚሊየን የሚቆጠር ገንዘብ ልኮልሽ ትኬት አዘጋጅቶ ዋው! እንዴት ደስ የምትሉ ስማርቶች ናችሁ። እሺ ዳኒና ሩታ ያሰቡት ፕሮሰስ ተሳካላቸውና ውጪ ሊሄዱ ነው አይደል? ሌላስ የላቸውም? እሺ ፕራንካችሁ በምን ልዩ ሁኔታ ነው የተሳካው? ሌላስ? አቤልና ማርታም ትላንትና እባክህ ከኔ ጋር ሁን እባክህ። እነዚህ ቤተሰቦች የመጨረሻ የወንድ ጥማት ያለባቸው መሆናቸውን የምታውቁት ወንድ ልጅን አልፈልግም እያላቸው አሁን ጊዜው አይደለም አሁን እንዲህ ነኝ እያላቸው በግድ ሙጫ የሚሆኑት የወንድ ጥማት እንዳለባቸው የሚያስታውቁ ናቸው። ማርታም ሄርሜላም ማለት ነው። ምክንያቱም ወንድ ልጅን እንደዚህ አስጨንቀው ጥሏቸው እስከሚሄድ ድረስ እንደው ከዛን ዛሬ ደግሞ መጣችና ቀየር ብላ ውጪ ሄደን ልንዝናና ነው። ሌላስ? እንዴት ሀብታሞች ናችሁ! እንዴት ኪሳችሁ በጣም እንደው ገንዘብ መያዝ ጠቦት ሊፈነዳ ደርሶ አይደል እንዴ? እንደው ባንክ ውስጥ ያለው ገንዘባችሁ እኮ እንደው የምታደርጉበትን ግራ አሳጣችሁ አይደል? የምታደርጉበትን መላ ቀድሳችሁን አሳጣችሁ። ዋው! ምን ታረጉ እናንተ አይደላችሁ እናንተ አይደላችሁ። ምርጥ ጅላጅል የሆነ ተከታይ አላችሁ። ሰብስክራይብ አድርጎ እየጠበቀ ብሎ ልቡን ስጣል አድርጎ እኔ ስለምሰራባችሁ ነው። ሲጀመር ላዩን ከቨራይ ቼንጅ የምመጣው ውስጥ እንኳን ገብቼ አይደለም የማያችሁ ማለት ነው። በጣም የምትገርሙ ናችሁ። በጣም ሰው ለሁለት ከፍላችሁ በእናንተ ድድብና ልጆቻችሁንና እናት አባቶቻችሁን ማሰደባችሁ በእናንተ የድድብና ጥግ ለነገ ትውልድ ትዳር እንዲጠላና የነገ ትውልድ ፍቅረኛ እንዳይዝ እንዳይተማመን ማድረጋችሁ ነው የሚያሳዝነው። በእናንተ ድንቁርና ብዙዎች ገደል መግባታቸው ነው የሚያሳዝነው። እውነት ለመናገር በእናንተ ድንቁርና፣ በእናንተ የገንዘብ ጥማት፣ በእናንተ እንታይ ባይነት የእናንተን ልብስና ሪያክት ፋሽን ሾ በምታሳዩት በውስጡ ያለው መርዝ ቃላቶቻችሁ ለብዙዎች ምን አይነት ድንቁርና እያስተጋባችሁ መሆኑን ዛሬም የተረዷችሁ። እውነት ለመናገር ሁላችሁንም ማለት ነው እከሌ ተከሌ ሳልላችሁ ማለት ነው። እውነት ለመናገር በጣም ነው የሚያሳዝነው። በዚህ ከቀጠልን ሃይም ባይም የሌላቸው ነገ ደግሞ ምን ይዘውልን ሊመጡ ይሆን? ነገ አብርሃምና ሩታ ታርቀው ልጃቸውን በፍቅር እያስማሙ ይመጡልን ይሆን? ወይስ አብርሃምና ሄርሜላ ሽማግሌ ተልኮላቸው ጋሽዬ እንደለመደው ድራማውን አብሮ ይሰራ ይሆን? አልገባንም ማለት አልገባንም። እኛ ምን እንደምንል ሁላ ግራ አጋባችሁ።
እውነትም ድራማ ነው። ሰው ድራማ ነው ሲል አረ በፍጹም ድራማ አይደለም። እንዴት እንዲህ አይነት ድራማ አለ? እንዴት ድራማ ብለው እናትና ባልና ሚስት እንዴት ለድራማ ብለው በዚህን ያህል ደረጃ ይሄዳሉ? ባልና ሚስት እንዴት ለገንዘብ ብለው ድራማ እየሰሩ በዚህን ያህል እንካ ሰላምታ ይለዋወጣሉ? በዚህን ያህል እንዴት ድራማ የሆነ ባል ሚስቱን ሙልጭ ጥብ ያረጋታል፣ ሚስት ባሏን ታሳስራለች ብለን እንላለን። ለካስ ድራማ ነው። ዛሬ ያገኘናችሁ መቼም እርግጠኛ ነኝ ተደዋውላችሁ እንዲንደራረግ እንዳትባባሉ እሳትና ጭድ ናችሁ። አትስማሙም፣ አትግባቡም። ዳኒና ሜሪም አይነጋገሩም እንደምናየው ማለት ነው። ሜሪና ሩታም ልክ እንደዛው። አቤልም ከሁላቸውም ጋር ሰላም የለውም። ኬት አምጥተው ተነጋግረው ነው ሜሪ ለአብርሃምና ለሄርሜላ ፍርቱና እኔም ፍርቱና ያርገኝና አይሻልሽም? ትዝብት በሏት። የልጃችሁን ስም ከሰጣችሁ እግዚአብሔር ጤነኛ ልጅ ከሰጣችሁ ትዝብት በሏት። ምክንያቱም ህዝብን ሁሉ ትዝብት ውስጥ እንዲገባ ስላደረጋችሁ ማለት ነው። ሰው ሁሉ ታዝቧችሁ፣ ሰው ሁሉ አፍ ውስጥ ገብታችሁ የማይገባ ቃላት በእናንተ ምክንያት እኛ እንድንናገር ስላደረጋችሁ ትዝብት በሏት። ሴትም ከሰጠቻችሁ ወንድ ማለት ነው። ከዛስ መጨረሻችሁ ምን ይሆን? እንዴት ይሆን የሚቋጨው? ያሳዝናል። በእውነት ከሆነ ያስበላል። ይሄስ ያስበላል። ስራ ቦታ ዛሬ ኢንተርኔቴ ተበላሽቶብኝ ኢንተርኔት አልቆባት ነበርና የለኝም ነበረ። እንደውም ደውዬ ነው የነገርኳትኝ ማለት ነው። ኢንተርኔት እምቢ አለ ምናምን ብዬና በቃ ሳላይ ተንቀሽቅሼ ነበረ ቤት የመጣሁት። ቤት ስመጣ ሳይ ሩታና ዳኒ ከሀገር ሊወጡ ነው። ሜሪ ለእነንትና ሰርፕራይዝ አረገቻቸው። 1 ሚሊዮን ብር ወደ ከሀገር ውጭ ሊወጡ ነው። አቤልና ማርቲ ከሀገር ውጭ ወጥ። እነዚህ ሰዎች ጤነኞች ናቸው? ምን አይነት አካለ ስንኩል ጭንቅላታቸው ውስጥ አካል የጎደለው አካለ ስንኩል ጭንቅላቶች ናቸው ነው ያሰኘኝ። እውነት ለመናገር እንብላ ምን እንደምበላ አታውቁም። ኢንዶሚ አይደለም ፓስታ ነው። አፉ በሉኝ። በጣም እርቦኝ ነበርና ሁለት አይነት ምግብ ነው የምበላው። ቆሎም እየበላው ነው። እውነት ለመናገር ማለት ውስጡ ገብቼ ምናቸውንም ስላልሰማሁኝ ከራሴ ነው ሀሳብ ማመንጨትና ከራሴ መናገር የምፈልጋቸውን ነገሮች መናገር የምፈልገው ጠቅላላቸውን እንትናቸውን አይቼ ነው የሄድኩት። ኢቭን የአብርሃም የሩታንና የዳኒን ጀመርኩኝና የነዛን ጆሪ ውስጥ አይኔ ስላየው እስኪ እነዚህን ጆሪ ስማው ብዬ ከፍቼ ሳይ እነሱም የሚናገሩትና መጨረሻ ላይ ግን እንትናን ፕራንክ እንዳደረጉት ሳይ ወዲት እየሄዱ ነው ያልኩትኝ። በቃ የነሱን ለሙሉን ማየት አልፈለኩኝም። ምክንያቱም ጠቅላላ ሶስቱም ዩቲዩበሮች አንድ አይነት እሳትና ጭድ የሆኑ ትላንትና ተካሰው ብዙ ደረጃ ላይ እንካ ሰላምታ የተባባሉ ሰዎች ዛሬ አንድ አይነት ስራ ይዘው ዩቲዩበሮቻቸው ላይ ስናይ ብዙዎች እነዚህ ሰዎች ወዴት እየሄዱ ወዴት እያበዱ ነው እንዴ ብለው የተለያየ ቲክታከሮች ጀስት ዩቲዩበሮች እንትን ላይ ያያዩኝ እኔም የራሴ ልስራ ብዬ ነው የወጣሁት። እና እጅግ በጣም የሚያሳዝን ነው እውነት ከመናገር እጅግ በጣም እውነትም ተቆጪ የሌላችሁ ቤተሰቦቻችሁ ባይዘወይ እንደናንተ አይነት ባክግራውንድ ያላቸው አለቀ የተዝረከረከ የተልከሰከሰ ማንነት ያላቸው ባይሆኑ ኖሮ ይቆጧችሁ ነበር፣ ተው ይሏችሁ ነበር። ግን በአጠቃላይ እናንተ ናችሁ እናትና አባት ያሳድጉ
በስርዓት የቀጣችሁ ቤተሰብ ቢኖር ኖሮ በስርዓት ተው የሚላችሁ ተቆጣጣሪ ቢኖር ኖሮ እንዲህ የተዝረከረከ ላይፍ አይኖራችሁም ነበረ። ለልጆቻችሁ የተዝረከረከ ላይፍ ባላስተላልፋችሁ ነበር። የእናንተን መጨረሻ ግን ዛሬ ምን እናፍቃለን? ሁሌ ምን እናፍቃለን? ማርታና አቤል እንደዚህ ገረፍ ገረፍ አድርጌ ሰማሁኝ ማለት ነው። ማለት ወዴት እየሄዱ ነው ብዬ ማርታና አቤል ማርታ ያለችው እኔ አንተ አብርሽና ሄርሚ እሺ ማነሽ በሜሮን በተላከው ገንዘብ ነው ወይንስ ማርቲ በራሴ ነው የምቆርጠው ትኬቱን አዘጋጅቻለሁ ብላ ባለችው ገንዘብ ነው የምትሄዱት? ራሳችሁን የድድብና ጥግ አያችሁት? የድድብናችሁ ጥግ የቆሻሻ ጭንቅላት መጨረሻው ይሄው ነው የሚሆነው። ስትሸወዱ አሪፍ እንዲያይሸወድም ስማርት እንደዚህ አይሸወድም። ቢያንስ የሆነ ቀናቶችን እንኳን የሆነ ንግግራችሁ ላይ ነጥብ ይያዝብናል። ባይሆን ይሄንን ድራማ እኛ ደግሞ ነገ ተነገ ወዲያ እንስራው ብላችሁ እንኳን አላላችሁ። በአንድ ቀን ተመሳሳይ ድራማ መጣችሁ እና አረፋችሁት። ሌላስ ከናንተ በላይም ደግሞ የሚያሳስበኝ ለትውልዴ አዶናይ እያመጣብን ያለው ትልቅ ጣጣ አለ። እውነት ለመናገር አዶናይ ቲክታከሮች ናቸው እያለ 666ቶችን እየሰበሰበ የኳስ ተጫዋቾች ናቸው እያለ 666ቶችን እየሰበሰበ ደግሞ የ444 ደግሞ ምን እሱም የምን እንትኑን ቀይሮ ነው መሰለኝ 666 ወደ 444 ሆኗል መሰለኝ። በእንደዚህ አይነት ስታይል ደግሞ እየመጡ ትውልድ እያጠፉብን ነው። የትኛው ትውልድ ነው ነጋገር የሚረከበው? በእንደዚህ የጨቀየ ማንነት ያለው ትውልድ ወይንስ ወጥረህ ገትረህ የምትቃወመውና ለልጆቼ ብለክ የምትጮህለት ትውልድ እንድትጮህለት የሚፈልግ ትውልድ ነው ነጋገር የሚረከበው? ማለት ለምንድን ነው እነዚህ ሰዎች ላይ ብቻ ፎከስ ያደረግነው? እኔ ነገ ተነገ ወዲያ ምናልባት የእነሱን ፕሮፋይል ልለጥፍ እችል ይሆናል። ከዚህ በኋላ እነሱ ስራዬንም ብዬ አልከታተላቸውም። ሩታ እንደ እናት እንደ ሴት ተበድላለች ተጎድታለች ብለን ስንጮህላት ዛሬም እሷ ድራማ እየሰራች ነው። ዛሬም እሷ በአንደኛ ነገር በእንትናም እያላገጠችበት ነው። በዚህ በደስታ ከጀርባ ይገናኙ አናቅም። ካሜራ ላይ ግን ሲመጡ የሚሰሩ ድራማ እንደ የሆነ የማይፈላለጉ ከሆነ እንደማይፈላለጉ የሚፈላለጉ ከሆነ እንደሚፈላለጉ ሆነው እየመጡብን አይደለም። አንድ ሰው አንድን ሰው አስቀናለሁኝ ብሎ አንድ ሰው አንድን ሰው አናድዳለሁኝ ብሎ ሌላውን ሰው መጉዳትና መበደል የለበትም። አንድ ሰው ለገንዘብ ብሎ እየጎዳው ያኛውን ማናደድ የለበትም። ያ የራሱ ላይፍ ነው፣ አለቀ። እዚህ ጋር ያንቺም የራስሽ ላይፍ ነው። ትኖሪያለሽ ወይ ብቻሽን? ከወደድሽው ከሱ ጋር ትሄጃለሽ፣ ትመጫለሽ። አስሬ ውጣልኝ ሂድልኝ ጓደኛ አለኝ ፍቅረኛ አለኝ እንደዚህ ያላችሁ በዚህ ልጅ ብትጫወቺ የአንዱን በቀል ለአንዱ ብትበቀይ ወንድ ልጅ ነው የወለድሽው። አይኖ ቢዝነስ ነው። አሁን ነቅተንባችኋል። አይኖ ድራማ ነው። እኛም ነቅተናል። ቢሆንም ግን ለነገ ለልጆቻችሁ በቀልን ነው እያስተረፋችሁ እያስቀመጣችሁ ያላችሁት። ማን ነው ጤነኛ? ማን ነው ትክክለኛ? ማርክ ቤዚል እያንከራተተ መሳሪያ እዚህ ላይ ደቅኖባት ከአዲስ አበባ ቡታጅራ ይዟት ሄዶ ቡታጅራ ከሆቴል ሲያንከራተታት በር ገንጥላ ጠፍታ ወጥታ ሰው ቤተሰቦቿ ጋር ደውላ መንገድ ላይ ደርሶ ይዟት ወደ ቤት መልሷት ወደ ሆቴል መልሷት ዛሬ ቤተሰቦቿ ደርሰውላት ማርክ ከርቸል ሊገባ ነው። ጥሩ ነው ድራማ ካልሆነ እንዲህ እየተረገጠ አልፈልገውም፣ ፍቅረኛ አይደለም፣ ፍቅረኛ ያለኝ ሽማግሌ ተልኮልኝ። ይሄ ነው የእናንተ ስራ።
ይሄ ነው የእናንተ መዝረክረክ። በነገራችን ላይ ማነች ስሟ ሃይሚ እና ብሩኬ ለምንድነው ሃይሚ የዚህን ያህል ተደናግጣ በር ዘግታ ምናምን ለፍቅር አዲስ ልትሆኝ ነው? ኦፍ ኮርስ እንደምትወጁ እንደምታፈቅሪው እናውቃለን። ባትወጁ ባታፈቅሪው ትላንትና ብዙ ሴቶች በህይወቱ እየመጡ የያዝከው ከኔ ጋር ዕቃ ነው ወይ? ጓደኝነት ብቻውን ይሄ ሊያቃጥልሽ አይገባም። ልታረዝሚውም አይገባም። አዎ አፈቅርሃለሁኝ ላግባሽ እኮ አይደለም የሚል ጥያቄ ያቀረበልሽ። አፈቅርሻለሁ ኢትስ ኖርማል ኢዚ ነገር ነው። ትወጂዋለሽ አይኑ ታፈቅሪዋለሽ። ባትወጁ ባታፈቅሪው አብረሽው አትኖሪም። ባትወጁ ባታፈቅሪው የምትፈልጊውን ነገር እየተዝናናሽ አብረሽው እንዲያለሽ ማለቀ። አዎ አፈቅርሃለሁ ምን ብርቅ ነው? ድራማ አደረጋችሁት። የእናንተንም የፍቅር ጥያቄ ይህን ያህል ጊዜ አብራችሁ ቆይታችሁ ይህን ያህል ጊዜ ስትላላሱ ስትጋጋጡ አንድ ክፍል ተከራይታችሁ አንድ ላይ አድርጋና መሬት ላይ ስትተኙ አንድ ቤት ውስጥ አብራችሁ ስትኖሩ ስትሯሯጡ በየዋናው አብራችሁ ስትዋኙ በየሆቴሉ ስትጎራረሱ ምን ስትሉ ፍሬንድ እንደዚህ የለም። የፍቅር ጥያቄ አቀርብላታለሁ ብዙዎች ጠይቃት ሳትጠይቁ እኮ ፍቅረኛ ማቾች መሆናቸው በቃ የግድ ፍቅረኛ ማቾች ስለመሆናቸው ከንፈር ለከንፈር መሳሳም የለባቸውም እኮ ሚዲያ ላይ ታውቃላችሁ። ጅሎች ናችሁ ልበል እንዴ? እንደነዚህ አይነት ሰዎችን እንደው ጠይቃት ትወደካለች፣ ታፈቅርካለች፣ ታፈቅራታለች፣ ተወዳታለች እንዴት ነው የምናውቀው ፍቅረኛ ማቾች? ጅሎች ናችሁ እንዴ? ካሜራ ላይ ኪስ እንዲሳሳሙና ለእናንተ ሊያሳውቋችሁ ነው? ኦፍ ኮርስ ጓደኛ ፍቅረኛ ማቾች ናቸው። በዚህ ልክ እንደዚህ አታብድም። ፍቅረኛዋ ባይሆን ባታፈቅረው በዚህ ልክ መታመም ደረጃ ላይ አይደርስም ባያፈቅራት። አረ ወንድም እህቶቿ ታዲያ ይዟትም እንደዚህ ጓደኛ እኔን ጓደኛ ያርገኝ። ለምን የቤት ስራ ሆነባት? ለምን ይሄን ያህል ጊዜ በራት ዘግቶ ባሻንጉሊቶቹ ድሮ ቀረ ይሄ ማሰብ። አስቤበት እነግርሃለሁ። ድሮ እኛ በምንማርበት ሰዓት ላይ እኛ ኤሌመንተሪ ምናምን ኢቨን ሃይ ስኩል ራሱ እያለን በደብዳቤ እንዲተጻጽፈን ወድሻለሁ፣ አፈቅርሻለሁ። ያኔ ሴት ጠያቂ የለችም እናቴ። ወንድ ነው ቂጦ ድብን እስኪል ድረስ ጠብቆ አፈቅርሻለሁ ብሎ በአፉም አይደለም ስለሚያፍር በደብዳቤ ደብተር ይበደርና ደብተር ውስጥ አድርጎ ይሰጥሻል። ልክ ሀገር ሰላም ብለሽ ልማርበት ብለሽ ስትገልጪ የፍቅር ጥያቄ አይ ላቭ ዩ የቀስት ምናምን ይላክልሻል። የዛኔ አስቤበት ላስብበት ያለሽ ወይንም ደግሞ ድጋሚ ደብተር ሲጠይቅሽ በዛ በሚጠይቅሽ ደብተር ውስጥ ወይ እሺ እፈልጋለሁ እኔ ማፈቅርሃለሁ ወይም ቢያጠገቤ እንዳደርስ ብለሽ በደብዳቤ ይሄ አሁን እናቴ ይለጣጠፋሉ፣ ይሳሳማሉ፣ እርቃናቸውን ዋና ለዋና ይላላሳሉ፣ አብሮ ይበላሉ፣ አብሮ ይጠጣሉ፣ አብሮ ያመሻሉ፣ አብረው አንድ ቤት ይኖራሉ። ከዛ ደግሞ ጓደኛ ነን። ከዛ የፍቅር ጥያቄ ሲያቀራረብላቸው ወይኔ አላሰብኩበትም ድንገት ዱብዳ። ምኑ ነው ዱብዳ የሚሉብሽ? ምኑ አብራችሁ ስራ ያላችሁ ለዛም እግራችሁን እየከፈታችሁ ትውልዱን አታቆሽሹ። እንደ ሄርሜላና እንደ አብርሃም እግራችሁን ለዛም እየከፈታችሁ ሚዲያውን ልጃገረድ አታሳጡት። ሚዲያው ላይ ያሉትን ሴቶች ጠቅላላ አታሰድቡ። ሚዲያ ላይ ያሉት የተከበሩ ባልና ሚስቶች፣ ሚዲያ ላይ ያሉ የተከበሩ ጓደኛ ማቾች አሉ። እነሱን አታሰድቡ። ከዛ በኋላ ደግሞ ያለው ትውልድን አታግማሙ፣ አታቆሽሹ። አለቀ። ከካሜራ ጀርባ እንደፈለጋችሁ ተገለባበጡ፣ ተላላሱ። ልማዳችሁ ነው። የትኛው ጨዋ ዩቲዩበር አለ? የትኛው ጨዋ ሰው አለና ነው? የምናውቃቸው አሉ እንደዚህ እንደናንተ። ግን ከመጀመሪያ ጀምሮ ከጀርባቸው ጀምሮ እንደዚህ እንደናንተ የቆሸሸ የተግማማ ስራ ይዘው መጥተው አይደለም። ጽድት ያለ ስራ መጥተው እስካሁን ድረስ ጽድት ባለ ስምና ጽድት ባለ ህይወት ጽድት ባለ ስራ እየሰሩ ነው ያሉት። እነሱ የት ደርሰዋል? እናንተ ግን እዛው እንዲህ እሽት የተደረጋችሁ ሁሌ ቀን በቀን አንድ አይነት ቪዲዮ ይዛችሁ እየመጣችሁ እዛው ትተሻሹብናላችሁ። ይብላኝላችሁ ለነገ ህይወታችሁ ብሎ